This is everything. You have to understand how to develop the relationship with other than Allah. There's a way. ከአላህ ውጪ ካሉ ነገሮች ጋር ያለንን ግንኙነት እንዴት ማዳበር እንዳለብን መረዳት ይኖርብናል። እነዚህን ነገሮች የምንይዝበት የራሱ የሆነ መንገድ አለ። እሱንም ማወቅ አለብን። በመጀመሪያ ደረጃ የልባችንን ትስስር ከፍጡራን ጋር ማቋረጥ አለብን። አሁን በአላህ ስም ላይ ሙሉ እምነት የቂን ካሳደርን በዚህ ስም ላይ ያለን እምነት በሁሉም የአላህ ስሞች ላይ እምነት እንዲኖረን የሚያደርግ አንድ ስም አለ። እሱም አልቃዲር ሁሉን ቻይ የሚለው ነው። ትርጉሙም በሁሉም ነገር ላይ ቻይ የሆነ ሁሉን ቻይ ማለት ነው። አላህ ሱብሓነሁ ወተዓላ ሊያደርገው የማይችለው ምንም ነገር የለም። አላህ ሁሉንም ነገር ማድረግ ይችላል። አላህን የሚገድበው ምንም ነገር የለም። ምክንያቱም አላህን የሚገድበው ምንም ነገር እንደሌለ ሙሉ እምነት ካሳደርክ በሌሎች ስሞቹም ሁሉ እሱ ያው ነው። የትኛውንም ስሙን ብትወስድ የሚገድበው የለም። ስለዚህ አላህ በእውነት ቃዲር እንደሆነ በልባችን ማረጋገጥ አለ። ይህን ስናደርግ በሌሎች ስሞቹ ላይ በራሱ ጊዜ እምነት ይኖረናል። ምክንያቱም እሱ ቃዲር ከሆነ እነዚህን ሌሎች 99 የአላህ ስሞች የተተከሱትን ነገሮች ሁሉ ማድረግ ይችላል ማለት ነው። ነገር ግን ይህ ብቻ በቂ አይደለም። ለዚህ ድብልቅ ሌላ ተጨማሪ ስም መጨመር አለብህ። ይህን ስም ካልጨመርክ ጉድለት ይኖርብሃል። ለምን? ምክንያቱም አብዛኛው ሰው አዎ አላህ ቃዲር ነው ቻይ ነው ይላል። ነገር ግን አላህ ይችላል ግን የሚለውን ቃል በተናገርክ ቅጽበት ያን የተናገርከውን ታፈርሰዋለህ። የቀደመውን አረፍተ ነገር ይፋቀዋል። ግን ወይም ቢሆንስ የሚሉ ቃላት ቦታ የላቸውም። አላህ ይችላል በቃ። ነገር ግን አብዛኛው ሰው አዎ አላህ ይችላል ወንድሜ ግን እኮ ገንዘብ ሊኖረኝ ይገባል ይላል። አላህ ሲሳይን ሰጪ ነው ግን ሱቅ ሊኖረኝ ይገባል ንግድን መጀመር አለብኝ ይላል። አላህ መፍጠር ይችላል ብለን እናስባለን። ነገር ግን ለመፍጠር ሰበብ ምክንያት የሚያስፈልገው ይመስለናል። አላህ ሲሳይን ይሰጣል ግን የሆነ ነገር የሚያስፈልገው ይመስለናል። እሱ የፈጠራቸው እነዚህ ሰበቦች ሁሉ ለሱ ያስፈልጉታል ብሎ ማሰብ ምን ያህል እብደት እንደሆነ እስቲ ያስቡት። አላህ ሲሳይን ሊሰጠኝ ይችላል ወንድሜ ግን መማር አለብኝ ትላለህ። እሺ በትምህርት ላይ ችግር የለንም። ችግሩ ያለው ግን አላህ እንዲያስተምርህ ትምህርት ያስፈልገዋል ብለህ ማመንህ ላይ ነው። አላህን ፍራ፣ ተቅዋ ይኑርህ። አላህም በቀጥታ ያስተምርሃል። አላህ አንተን ለማስተምር ትምህርት ቤት አያስፈልገውም። መርየም በመኩራብ ውስጥ በነበረች ጊዜ ምግብ ይመጣላት ነበር። ወደ ገበያ አልሄደችም፣ ክሬዲት ካርድ አልተጠቀመችም፣ ወይም ምግብ እንዲመጣላት በስልኳ አላዘዘችም። አላህ ለሚሻው ሰው ያለ ሂሳብ ይሰጣል። አብዛኛው ሰው ያለው ችግር ይሄ ነው። አላህ የነርሱን ፍላጎት ለማሟላት ሌላ ነገር የሚያስፈልገው ይመስላቸዋል። ያንተን ፍላጎት የፈጠረ ሰበቦችን ሁሉ የፈጠረ እና አንተንም የፈጠረ ጌታ እሱ ከመፍጠሩ በፊት ያልነበሩትን ነገሮች እንዴት ይፈልጋቸዋል? እንዲህ ብሎ ማሰብ እብደት ነው። ነገር ግን ዛሬ የኡማው አብዛኛው ክፍል በዚህ ውስጥ ነው ያለው። ብዙ ሰው አዎ ወንድሜ በእርግጥ አላህ ይችላል ወንድሜ ግን እኮ መስራት አለብኝ ይላል። እዚህ ጋር ነው ሁለተኛው ስም የሚያስፈልገህ። ያ የአላህ ስም ማን ነው? አሰመድ። ትርጉሙም አላህ ለማንም ሆኖ ወይም ለምንም ነገር ምንም አይነት ፍላጎት የሌለው ነገር ግን ሁሉም ነገርና ሁሉም ሰው አላህን የሚፈልግ ማለት ነው። በትክክል አሰመድ ማለት እሱ አንድ ነው፣ ፍጡራን ሁሉ እሱን ይከጃሉ። እሱ ግን ምንም ነገር አይፈልግም፣ ማንም አያስፈልገውም። ያለምንም ሰበብ ሊሰጥህ ይችላል። ምክንያቱም ሰበቦችን የፈጠረው እሱ ነው። አንተን ለመመገብ ስራ አያስፈልገውም። አንተን ለማዳን መድኃኒት አያስፈልገውም። ይህን በትክክል መረዳት አለብህ። አላህ ሲሳይን ሰጪ ነው። እኔን ለመመገብ ከፍጡራኑ አንዳቸውም አያስፈልጉትም። አላህ ጥቅም ሰጪ ነው። እኔን ለመጥቀም ከፍጡራኑ አንዳቸውም አያስፈልጉትም። አላህ ጉዳት አድራሽም በእጁ ያለ ነው። ጉዳት ለማድረስም ከፍጡራኑ አንዳቸውም አያስፈልጉትም። ነገሩን በዚህ መልኩ ነው መግለጽ ያለብህ። አላህ ሁሉንም ችግሮችን መፍታት ይችላል። ለዚህም ምንም ፍጡር አያስፈልገውም እንላለን። አላህ ከአላህ ውጪ ሌላ ጌታ እንፈልጋለሁን? እሱ የሁሉም ነገር ጌታ ሆኖ ሳለ ይህ እንዴት ሊሆን ይችላል? ከአላህ ውጪ መጠጋት እብደት ነው። አላህ ቻሪ ነው። አሁን ተረዳን። አላህ ቃዲር ነው። ማንኛውንም ነገር ማድረግ ይችላል። ይህን ለማድረግም ምንም አይነት ፍጡራን አያስፈልጉትም። እሺ አሁንስ ምን ይደረግ ወንድሜ? አሁን መሃል ላይ ተለናል። አላህ ሁሉን ቻይ ከሆነና ፍጡራን አያስፈልጉትም ካልከን ምን አድርጋለሁ? አላህ ማድረግ እንደሚችልና ሰበብ እንደማያስፈልገው ተረድቻለሁ። ቀጣዩ እርምጃ ምንድነው? አሁን ለሰዎች መስራት አለብህ። በመጀመሪያ በራስህ ውስጥ ማረጋገጥ አለብህ። ከዚያም ሰዎች ከአላህ እንዴት እንደሚቀበሉ ማስተማር አለብህ። አላህ ከአንተ ጋር እንዲሆን እና ከአላህ ግምዜቶች መውሰድ ትፈልጋለህ። ምክንያቱም እሱ ሰበብ አያስፈልገውም። ታዲያ ከአላህ ሱብሓነሁ ወተዓላ የሚቀበለው ሂደት ምንድነው? ኢማንና አዕማል መልካም ስራዎች ያስፈልጉሃል እንላለን። ከአላህ ለመከበል እሱ ቻይ እንደሆነና ማንንም እንደማይከጅ አውቀሃል። አሁን እኔ መሃል ላይ ነኝ። ፍጡራንን ከማይከጀው ከእሱ ዘንድ መውሰድ ፈልጋለሁ። እንዴት? መንገዱን አስተምረኝ። ከአላህ ግምዜቶች መውሰድ ከፈለክ ኢማን ያስፈልግሃል። አላህ ከአንተ ጋር እንዲሆን ትፈልጋለህ። የኢማን ተቃራኒ ምንድነው? ይህን በደንብ ያዙት። የኩፍር መንገድ ለነገሮች ዱንያ መተዘት ነው። የኢማን መንገድ ደግሞ አዕማል ስራ ነው። ቁርአን ሁሉ ስለ ኢማንና ስለ መልካም ስራ የሆነው ለምንድነው? መልካም ስራ ማለት ለማንኛውም ሁኔታ
በኢማን ላይ ተመስርቶ ተገቢውን ምላሽ መስጠት ነው። ስለዚህ ኢማንና መልካም ሥራ ሊኖርህ ይገባል። ወደ አላህ መቅረብ ትፈልጋለህ? አላህ ለሁሉም ቅርብ ነው። ነገር ግን አንተ ተጋርደሃል። ልብህ በዱንያና በፍጡራን ምስሎች ተሞልቷል። ስለዚህ እነዚህን ምስሎች አንድ ከአንድ ከልብህ ማውጣት አለብህ። አላህ ከአንተ ጋር እንዲሆን ስኬትና ደስታን ትፈልጋለህ? አላህ በቁርአኑ ያመነና መልካም ሥራ የሠራ ወንድ ይሁን ወይም ሴት መልካም ሕይወትን በእርግጥ እንሰጠዋለን ይላል። ስለዚህ ዋናው ነገር ኢማንና መልካም ሥራ ናቸው። የኢማንና የሥራ ተቃራኒ ደግሞ ንብረትና ስልጣን ናቸው። ቁርአንን ካነበባችሁ ስኬታማ ያልሆኑት ሰዎች በዱንያ ላይ የተንጠለጠሉ እና ገንዘብ ችግሮችን ይፈታል፣ ስልጣን ችግሮችን ይፈታል፣ ዝና ችግሮችን ይፈታል ብለው የሚያስቡት ናቸው። ዱባይ ሄጄ ልኖርና ብዙ ገንዘብ ላገኝ፣ ገንዘብ ካለኝ ችግሮችን ሁሉ ይፈታሉ፣ ፍላጎቶችን ሁሉ አሟላለሁ፣ ያኔ ደስተኛ ሆናለሁ ይላሉ። አላህ ግን ያለምንም ነገር ደስታን ሊሰጥህ ይችላል። አላህ ያለ ገንዘብ ፍላጎትህን ሊያሟላ ይችላል። አላህ ያለ ሥራ ገንዘብ ሊሰጥህ ይችላል። አላህ ያለ ትምህርት ሥራ ሊሰጥህ ይችላል። አላህ ያለ ትምህርት ቤት ሊያስተምርህ ይችላል። ይህ ነው እውነታው። ምክንያቱም ሸይጣን ሰበብ ያስፈልገናል ብለን እንድናምን አታሎናል። ስለዚህ በንግግራችን ሰበቦችን እናራቃለን። ሰበቡን ስትይዘው ሰበቡ በራሱ ምንም ማድረግ እንደማይችል እውቂ። ሰበቡ አቅም የለውም፣ ምንም የለውም። አድራጊው አላህ ብቻ ነው። ነገር ግን ያ አላህ አንተ አድራጊ ከሆነ ለምን ሰበቦችን ፈጠርክ የሚል ጥያቄ ይነሳል። ይህ ትክክለኛ ጥያቄ ነው። ሁሉንም ነገር ማድረግ የምትችል ከሆነ ለምን ሰበብ አስፈለገ? ለምን ይህ ግራ መጋባት መጣ? ሁሉንም ነገር የምታደርጊው አንቺ ከሆነ ለምን ሰበቦችን ፈጠርሽ? አላህ ሰበቦችን የፈጠረው እኛን ለመፈተን ብቻ ነው። አላህ ከእናንተ መካከል በሥራ ማን የተሻለ እንደሆነ ለመፈተን ይህንን የዱንያ ሕይወትና ሰበቦችን ፈጠርን ይላል። ይህንን በጥንቃቄ ስሙ። አንድ ሰው $1,000,000 ሊኖረው ይችላል። ነገር ግን አንዲት ዶላር እንኳን በልቡ ውስጥ የለችም። $1,000,000 ኖሮህ ነገር ግን አንዲትም በልብህ ውስጥ ካልገባች ፈተናውን አልፈሃል። ሌላው ሰው ደግሞ አንዲትም ዶላር የለውም። ነገር ግን በልቡ ገንዘብ ቢኖረኝ ኖሮ ችግሮች ሁሉ ይፈቱ ነበር ይላል። ይህ ሰው ፈተናውን ወደቀ። ልዩነቱን አያችሁ? ይህ ነጥብ በጣም አስፈላጊ ነው። አንድ ሰው በባንክ አካውንቱ $1,000,000,000 ኖሮት ነገር ግን በልቡ ውስጥ አንዳችም ከሌለ አያስፈልገኝም፣ አለኝ ግን ሲሳይን ሰጪው አላህ ነው ካለ እሱ ስኬታማ ነው። ሌላው ደግሞ ሳንቲም የለውም ግን በልቡ ገንዘብ ቢኖረኝ ኖሮ እያለ ይመኛል። እኛ ለዱንያ ሰበቦች ጥላቻ የለንም። በጥንቃቄ ስሙ። ከሰበቦች ጋር ጠብ የለንም። ነገር ግን አላህ ለምን እንደፈጠራቸው እንማራለን። እሱ የራሱ የሆኑ ህጎች አሉት። በእነዚህ የዱንያ ሰበቦች ውስጥ ትእዛዛትን አስቀምጧል። በትዳር ውስጥ ትእዛዛት አሉ። በንግድ ውስጥ ትእዛዛት አሉ። በገንዘብ በምግብና በውሃ ውስጥ ትእዛዛት አሉ። ብሉ፣ ጠጡ፣ አታባክኑ። ይህ የሆነው በሰበቦቹ ላይ እንድትደገፉ ወይም ሰበቦቹ የሆነ ነገር ያደርጋሉ ብላችሁ እንድታስቡ አይደለም። አብዛኛው ሰው አዎ ወንድሜ በእርግጥ አላህ አለ ግን መስራት አለብኝ፣ ይህን ማድረግ አለብኝ እያለ ልቡ በሽርክ ይሞላል። እኛ ሰበቦችን አንተው። ይህንን በግልጽ እናገራለሁ። ምክንያቱም ሰዎች ይህንን ሲሰሙ በጣም ይጓጓሉ። አዎ አላህ ነው አድራጊው፣ ምንም አያስፈልገውም ይላሉ። አዎ ግን ሰበቦችን አንተው። ሰዎችም ሰበብ እንዲተው አንጠራም። በንግግራችሁ ውስጥ ሰበቦችን መተው አለብን የሚል ነገር መኖር የለበትም። አላህ ነው አድራጊው፣ አዎ ግን ሰበቦችን አትተው። ምክንያቱም ሰበቦች የተፈጠሩበት የራሱ ምክንያት አለ። የኢማን ዋናው ነገር ሰበቡን ከልብ ማስወጣት እንጂ በአካል መተው አይደለም። የእስልምና ዋናው ነገር ደግሞ ያንን ሰበብ ለአላህ ብሎ መስጠት ነው። በገንዘብ መልካም ነገሮችን ማድረግ ትችላለህ። ሰጪ እጅ ከተቀባይ እጅ የተሻለችና በአላህ ዘንድ የተወደደች ናት። ስለዚህ አላህ በረከቱን በእነዚህ ነገሮች ውስጥ አድርጓል። ለአላህ ሰበቦች ጀርባህን ከሰተህ እንዴት ትእዛዛቱን ትፈጽማለህ? ነገር ግን ልብ ሁልጊዜ መያያዝ ያለበት ሰበቡን ከፈጠረው ጌታ ሙሰቢብ ጋር እንጂ ከሰበቡ ጋር መሆን የለበትም። ኦኬ ወንድሞች፣ ከሰበቦች ጋር እንዴት ነው የምንኖረው? ልታደርጓቸው የሚገቡ 3 ህጎች አሉ። ሁላችንም ከዱንያ ሰበቦች ጋር እንገናኛለን። ታዲያ የኔ ሚና ምንድነው? ከአላህ ሰበቦች ጋር እንዴት ነው የምንቀሳቀሰው? 3 ቅድመ ሁኔታዎች አሉ። አንደኛው ቅድመ ሁኔታ ከሰበቦቹ ጋር አንያያዝም። ማለትም በሰበቡ ላይ እምነት የቂን አይኑርህ። እነሱ በራሳቸው በቂ የሌላቸው ምስሎች ናቸው። አላህ ሱብሓነሁ ወተዓላ ነው ሁሉንም ነገር የሚያደርገው። አለመያያዝ ማለት ሰበቡ ሊጠቅመኝና ሊጉዳይን ይችላል የሚል እምነት አለመያዝ ነው። አላህ በሰበብም ያለ ሰበብም ከሰበብ በተቃራኒም ይሰራል። ነገር ግን በሰበብ መስራቱ ሰበቡ የሆነ ነገር እያደረገ ነው ማለት አይደለም። እሱ እየሰራ ነው፣ ነገር ግን ስራውን በሰበቦች ይሸፍናል። ሁለተኛ በሰበቦች ውስጥ አንዳችም የአላህን ትእዛዝ አንጥስ። እውነተኛና ታማኝ ነጋዴ መሆን አለበት። አታታልልም። እውነተኛና ታማኝ የሆነ ነጋዴ ከነብያት ጋር አብሮ ይቀሰቀሳል። ይህ የሚያሳየው ነገሩ ቀላል እንዳልሆነ ነው። አብዛኛው ሰው በንግቡ ያታልላል። አብዛኛው ሰው በስር ክፍያ ይገባል። ለዚህ ነው ትልቁ ጂሃድ በበደለኛ መሪ ፊት እውነትን መናገር የሆነው። አብዛኛው ሰው ይህን አቅም የለውም። ስለዚህ ይህንን ያዙ። ስኬት በንግድ ውስጥ የለም። እረ እሱ ስኬታማ ንግድ አለው ይባላል። አይደለም። በሰበቡ ውስጥ የአላህን ትእዛዝ እያጣሰ ከሆነ ስኬታማ አይደለም። ስኬታማ ንግድ ለማከናወን በሰበቡ ውስጥ የአላህን ትእዛዝ መፈጸም አለበት። ስኬት ያለው በንግድ ውስጥ ሳይሆን በንግድ ውስጥ የአላህን ትእዛዝ በመፈጸምህ ነው።
ይህን ከተረዳህ በቃ። አንድ ሰሃቢ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም በንግድ ግንኙነትህ ውስጥ ገር ከሆንክ በጀነት ውስጥ ልዩ ቤት ይገነባልሃል የሚል ትርጓሜ ያለው ንግግር ሰምቶ ንግድ ይጀምራል። አንድ ሰው ከሱ የሆነ ነገር ገዝቶ ከዚያ ሊመልስለት መጣ። ግዴታ ባይኖርበት እንኳን መልሱን ተቀበለው። ይህ በንግድ ውስጥ ገርነት ነው። በሚቀጥለው ደግሞ ያ ሰው ሲመጣ ሰሃቢዩ ሱቁን ዘግቶታል። ምክንያቱም ዕቃውን በመለሴ ተቆጥቶ ይሆናል ብሎ ጠየቀው። ለምን ዘጋኸው ሲለው ይህንን የረሱልን ሐዲስ ሰምቼ ነበር፣ ይህንን ሐዲስ ለመፈጸም ብቻ ነው ንግድ የጀመርኩትኝ አለው። እስቲ ያስቡት፣ እኛ የትነን? እነሱ የት ናቸው? እነሱ ንግድ የሚገቡት አንድን የነቢዩን ሐዲስ ወይም የአላህን ትእዛዝ ለመተግበር ነው። እኛ ንግድ የምንገባው ገንዘብ ለማግኘት ነው። አንተ የገንዘብ ባሪያ ሆነሃል፣ እነሱ ግን ለትእዛዝ ሰጪው ለአላህ ባሪያዎች ናቸው። አላህ አዘዘ፣ እነሱ ፈጸሙ። አንተ ግን ገንዘብን እየተከተልክ የአላህን ትእዛዝ ትጥሳለህ። በተጨማሪም ሶስተኛ ነጥብ፣ አብዛኛው ሰው እዚህ ጋር ይሸነፋል። በጣም ደጋግ የሚባሉት ሰዎች እንኳን በዚህ ነጥብ ላይ ይደናቀፋሉ። ሶስተኛው ምንድነው? ሰበቡ ከአላህን ትእዛዝ ጋር ሲጋጭ ለአላህ ትእዛዝ ቅድሚያ እናደርጋለን፣ ሰበቡን ደግሞ እናዘጋያለን። ሰበቡ ከአላህ ትእዛዝ ጋር ሲመታ የአላህ ትእዛዝ ይቀድማል። ይህንን ምሳሌ በጥንቃቄ ስሙ። አንድ አባት ልጁን ልጄ ዛሬ ሱቅ ላይ ቁይልኝ ይላል። ልጁም ሱቅ ላይ ይቆያል። አንድ ቀን ያልፋል። አንድ ሰው መጥቶ አባቴ ሆስፒታል ገብቷል፣ ልታየው ይገባል ይለዋል። ልጁ ግን አይ አባቴ ሱቅ ላይ ቆይ ስላለኝ ነው ብሎ እዚያው ይቆያል። በሚቀጥለው ቀን የአባቱ ሁኔታ እየባሰ ይሄዳል። አባትህ በጣም ታሟል፣ ልታየው ይፈልጋል ይሉታል። እሱ ግን አይ እሱ ሱቅ ላይ ቆይ ስላለኝ ነው ብሎ ይቆያል። ሁኔታው በጣም እየከፋ ሲሄድ አባቱ እየጠራህ መሆኑን ይነግሩታል። ያው ሱቅ ላይ ቆይ ስላለው ያ ሰውዬ አሁን ና እያለው ነው። እሱ ግን አይ ቆይ ስላለኝ ነው ያልፋል። በመጨረሻም አባቱ ሳይገናኙት ይሞታል። አላህ እንድሰራና ሰበብ እንድይዝ አዞኛል ይላል ሁሉም ሰው። አዎ፣ ነገር ግን እንድትሰራና ሰበብ እንድትይዝ ያዘዘህ ጌታ አሁን ደግሞ በአላህ መንገድ ውጣ ያለህ ነው። ሱቄ ታቡክ ውስጥ ነው። ሰሃቦቹ ጻዎቹ ፍሬ ስላፈሩ ፍሬውን ሰብስበን እንሄዳለን ብለው ማዘጋየት ፈልገው ነበር። ነገር ግን አይሆንም፣ ያ ስራ ያለህ ጌታ አሁን ደግሞ ና ያለህ ነው። ያው አላህ አይዞ ሲሳይን ሰጪው አላህ ነው ብሎ ያለህ ጌታ ነው። ነገር ግን አንተ ከሰበቡ ጋር ተጣብቀህ በሰበቡ ውስጥ የአላህን ትእዛዝ ትጥሳለህ። ሱቅ ውስጥ ተቀምጠህ አልኮል እየሸጥክ መስራት አለብኝ ትላለህ። ይህ ደግሞ ሌላ የጥፋት ደረጃ ነው። ስራህ በሙሉ ሐራም ሆኖ ሳለ እንዴት ስራዬ አላህ ነው ትላለህ? Akhi, if your whole job is haram, you can't even do it. No, my job is not, but Allah, amal ibadah. How is it ibadah?